ልጆች ወይም ከአዳም ዘር ውጪ የሆነ ነው የሰው ልጆችን ሊያድናቸው የሚችለው። ለዚህ ነው ክርስቶስ ኢየሱስ ከአዳም ዘር ውጪ ተወልዶ እኔና እናንተን ያዳነ። ኢየሱስ የአዳም ዘር የለበትም። ከማርያም ከስጋዋ ስጋ ነስቷል ብለን ለመናገር አንዱ የሚከለክለን ዳግማዊ ቫለንቲያንስ ናቸው። እነዚህ ኢየሱስ ክርስቶስ ከማርያም ስጋ ነስቷል እና ደግሞ ከውርስ ኃጢአት ነፃ እንዴት ሆነ? 100% ከማርያም ተወልዷል። እዚህ ምድር ላይ ብዙ የክርስትና ተቃዋሚ ሃይማኖቶች አሉና ለምሳሌ አሁን ኢየሱስ ክርስቶስ ከማርያም ስጋና ደምን ወር ደግሞ ዘርን አልተካፈለም ካልና ያን ስጋ ከሰማይ የነበረ ነው ይዞት የመጣ ነው የሚል ጥያቄ ያስነሳብናልና እንደዛ ብለው ሲጠይቁን እኛ ምን መልስ ነው መመለስ ያለብን? አይ ከማርያም ዘርን አልተካፈለም ካልነ ሌላ አደጋ ያመጣብንም፣ ሌላ ችግር አይፈጥርብንም። የኛ በብዛት እንግዲህ መልስ ለመመለስ የተቀመጥነው ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ምን ይላል ብለን ነው ምላሽ የምንሰጠው። አሁን ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው ብለን ነው የምናምነው። ፍጹም ሰው ነው፣ ፍጹም አምላክ ነው የምንለው ለምንድን ነው? ያው መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስን የሰው ልጅም ስለሚለው ማለት ነው። የእግዚአብሔር ልጅ ብቻ ሳይሆን የሰው ልጅም እያለ መጽሐፍ ቅዱስ ጌታ ኢየሱስን ይጠራዋል። ጌታ ኢየሱስ ክርስቶስን እንደማናችንም ሰው ነው ብንልም ግን የተወለደበት አወላለድ ልክ እንደኛ አይደለም። የተወለደበት አወላለድ ልክ እንደኛ አይደለም። የሴት ማህፀን ዝም ብሎ ሰውነትን አይፈጥርም። ባዮሎጂካሊ ሴት ልጅ ማህፀኗ ዝም ብሎ በራሱ ሰዓት ወንድ ልጅን ወይም ደግሞ ሌላም ልጅን አይጸንስም። ዝም ብሎ የሰውን አካል መስራት አይችልም ማህፀኗ። የሴት ልጅ ማህፀኗ ወይም ሰውነቷ ይሄ የመውለድ ስርዓቷ ያ እንቁላል ወደ ሰውነት ለመቀየር የወንድ ዘር ይፈልጋል። የጌታ ኢየሱስ ክርስቶስ አወላለድ ልክ እንደ ማንኛውም አይነት አወላለድ አይደለም። መጽሐፍ ቅዱስም እንደሚል ጌታ ኢየሱስ ክርስቶስ የተጸነሰው በመንፈስ ቅዱስ። ነገር ግን በአንድ ነገር እርግጠኞች ነን። እርግጠኞች ምን ሆነው ምንድነው? ዕብራውያን መጽሐፍ ምዕራፍ 2 ላይ እንደኛ በነገር ሁሉ ወንድሞቹን ሊመስል ተገባው ስለሚል የያዘው የአብርሃምን ዘር ነው ስለሚል ልክ እንደኛ ጌታ ኢየሱስ ክርስቶስ ፍጹም ሰው ነበረ። ለምሳሌ እግዚአብሔር እኮ አንድን ሰው ለምሳሌ ማለት ነው አሁን አዳምን እግዚአብሔር አምላክ አዳም ፍጹም ሰው ነበር አይደል? አዳምን እግዚአብሔር አምላክ ፍጹም ሰው አድርጎ ለመስራት የሌላ ሰው ስጋና ደም አላስፈልገው፣ ከምድር አፈር ነው ያበጀው። እግዚአብሔር እንደዛ ማድረግ ይችላል። ከሌላ ስጋ ሳይነሳ እግዚአብሔር እንደዛ ማድረግ ይችላል። ሔዋንን ደግሞ እግዚአብሔር አምላክ ፍጹም ሰው አድርጎ ሲሰራት ከአዳም ስጋን ሳይወስድ አጥንትን እንደወሰደ ነው መጽሐፍ ቅዱስ የሚነግረን። ስጋን እንደወሰደ አይነግረን። እግዚአብሔር አምላክ ስጋን ሳይወስድ ደምን ሳይወስድ ከአዳም አጥንት ወስዶ ያንን አጥንት ሴት አድርጎ እንደሰራ ይነግረናል። የመጀመሪያው ነገር ምንድነው? በአእምሮአችን ውስጥ ሊኖረን የሚገባው ነገር ምንድነው? እግዚአብሔር ትልቅ ነው፣ ኤልሻዳይ። ከምንም ነገር አንድን ነገር መፍጠር ይችላል። እግዚአብሔር ከምንም ነገር አንድን ነገር መፍጠር ይችላል፣ እግዚአብሔር አምላክ ማለት ነው። ስለዚህ 100% እርግጠኛ ምን ሆነው ምንድነው? እግዚአብሔር አላስቀመጠልንም። አሁን እንደው ቢያስቀምጥልን ልክ አሁን እንዳልኩሽ ነግርሽ ነበር። ከማርያም ስጋ ወስዶ እንደዚህ ያደረገው ቢል መጽሐፍ ቅዱስ ደስ ይለኝ ነበር። እንደዛ ቢል ደስ ይለኝ ነበር። መጽሐፍ ቅዱስ ያስቀመጠልን ምንድነው? ሕፃኑ የተጸነሰው ከመንፈስ ቅዱስ እንደሆነ ነው። በመንፈስ ቅዱስ ታምራዊ አሰራር እንደተጸነሰ ነው በማርያም ማህፀን ውስጥ መጽሐፍ ቅዱስ የሚነግረን። ምክንያቱም ማርያም ድንግል ማርያም እኮ የጠየቀችው ጥያቄ እሱን ነው። እነሆ ትጸንሻለሽ ወንድ ልጅን ትወልጃለሽ ሲላት ምንድነው
የጠየቀችው ጥያቄ ትክክለኛ ባዮሎጂካል የሆነውን ጥያቄ የጠየቀችው። ወንድ አላውቅም ያለ ወንድ ዘር እንዴት ትጸንሻለሽ ትለኛለህ ነው ያለችው። እኔ ወንድ አላውቅም ድንግል ሴት ነኝ እንዴት ትጸንሻለሽ ትለኛለህ ብላ ጠየቀችው። ባዮሎጂካሊ ኢምፖሲብል የሆነ ነገር ነው ይሆናል እያልከኛለሁ፣ የማይሆንን ነገር ነው ይሆናል እያልከኛለሁና እንዴት ነው ይሄ የሚሆነው ብላ ጠየቀችው። ስትለው የመለሰላት መልስ ምንድነው? መልአኩ ሕፃኑ ልጁ የሚጸነሰው ከመንፈስ ቅዱስ ነው ያላት። ይሄ ሚራክላዊ አሰራር እንደሆነ ነው የነገራት። ተአምራዊ የሆነ የመንፈስ ቅዱስ ጥበብ እንደሆነ ነው የነገራት። ነገር ግን መንፈስ ቅዱስ ያንን ነገር ከማርያም ስጋ ወስዶ ይሁን አጥንት ወስዶ ይሁን ደም ወስዶ ይሁን እንዴት አድርጎ እንደሰራው መጽሐፍ ቅዱስ አያስቀምጥልንም። መጽሐፍ ቅዱስ ላይ ስጋ መንሳት የሚባል አስተሳሰብ ራሱ እንዳለ አላቅም። እኔ አሁን አላቅም። ምክንያቱም የመጀመሪያው አዳም ሲፈጠር መጽሐፍ ቅዱስ እግዚአብሔር ሰውን ሲፈጥር ስናይ የመጀመሪያውን አዳም ሲፈጥረው ስጋ ነስቶ ምናምን አይደለም፣ ከምድር አፈር ነው ያበጀው። ከዛም በኋላ ደግሞ ሔዋንን ደግሞ ሲፈጥራት ስጋ ነሳ የሚባል ነገር የለም። ከአዳም ስጋ ነስቶ የሚል የለም። አጥንት ነው የወሰደው። መጽሐፍ ቅዱሳዊ ሎጂካል የሆኑ ዕውቀቶች አሉ። ለምሳሌ ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ እንደሚናገረው እንደኛ በስጋና በደም ተካፍሏል ስለሚል፣ በነገር ሁሉ ወንድሞቹን ሊመስል ተገብቶታል ስለሚል፣ የያዘው የአብርሃምን ዘር ነው ስለሚል፣ ከማርያም ስለሚል ተብሎ ማለት ነው። እንደዚህ ስለሚል ሎጂካሊ ከማርያም ስጋ ስለነሳ ነው እንደዚህ ያለው የሚል ሎጂካሊ የሆነ ዕውቀት አለ። መጽሐፍ ቅዱስ ግን ይህንን አያስቀም። ከማርያም ስጋ አልነሳምም ከማርያም ስጋ ነስቷልም ብሎ አያስቀምጥልንም። በአንድ ነገር ግን እርግጠኛ እንድንሆን ያደርገናል መጽሐፍ ቅዱስ። ምን? እንደኛ በነገር ሁሉ እኛን መስሏል። ፍጹም ሰው ነው ስንል በቃ ልክ ሰው ሆኗል። ጌታ ኢየሱስ የሰው ልጅ ሆኗል በነገር ሁሉ ማለት ነው። ለኛ አሁን በጣም ማተር የሚያደርገን ሰው ወይስ ሰው አይደለም? አምላክ ብቻ ነው ወይስ ፍጹም አምላክም ፍጹም ሰው ነው የሚለው ነው ማተር የሚያደርገው። ለኛ በጣም ማተር የሚያደርገው እሱ ነው። መጽሐፍ ቅዱስ ጌታ ኢየሱስ ፍጹም ሰው ፍጹም አምላክ መሆኑን አስረግጦ ይነግረናል። አስረግጦ ኮንፊውዝድ በማያደርግ መልኩ አስረግጦ ይነግረናል። ስለዚህ በአንድ ነገር 100% እርግጠኞች ነን። ምን? ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ነው ሲል እንደኛ በነገር ሁሉ ማለት ነው። መጽሐፍ ቅዱስ እንደሚል እንደኛ በነገር ሁሉ ሰው የሆነ ነው። ያ የመንፈስ ቅዱስ ተአምራዊ አሰራር ነው። መንፈስ ቅዱስ ጌታ ኢየሱስ ክርስቶስን በድንግል ማርያም ማህፀን ውስጥ እንዲጸነስ ሲያረገው አጥንት ወስዶ ይሁን ስጋ ወስዶ ይሁን ምን ወስዶ ይሁን የተጻፈልን ነገር የለም ማለት ነው። መጽሐፍ ቅዱስ ከተጻፈው አትለፍ ስለሚል ከተጻፈው ለዓለም ማለፍ እንደዚህ አድርገን ብንወስደው መልካም ነው ብዬ አምናለሁ። ነገር ግን አማኞች ሁሉ በዚህ ጉዳይ ይሄ መመለስ አለበት። ነስቷል ወይስ አልነሳም ብለን በጣም እንደዚህ በመናረግበት ሰዓት ላይ በጎን ጠላት የሚፈልገውን ነገር ሊያረግ ይችላል። እኛን በዚህ ነገር ቢዚ ሲያረገን ማለት ነው። ወንጌልን እንዳንሰብክ ለሰዎች የኢየሱስ ክርስቶስን አዳኝነት እንዳንነግራቸው በዚህ ነገር ቢዚ ሊያደርገን ይችላል። ሁለተኛ ደግሞ ይህንን ነገር ማወቅ ከመዳን ጋር የተገናኘ አይደለም። ሰው ይህንን ነገር ካላወቀ ደህንነቱን ያጣል የሚል መጽሐፍ ቅዱሳዊ መሰረት የለም። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚል እንግዲህ
የረጅም ዘመን ጥያቄ አለ። እንደዚህ ኢየሱስ ክርስቶስ ከማርያም ከስጋዋ ስጋ ነስቷል ብለን ለመናገር አንዱ የሚከለክለን የጌታ ኢየሱስ ክርስቶስ አወላለድ ይልቅ እንደ ማንኛውም አይነት አወላለድ አይደለም። ስለዚህ ከሰው ልጆች ወይም ከአዳም ዘር ውጪ የሆነ ነው የሰው ልጆችን ሊያድናቸው የሚችለው። ለዚህ ነው ክርስቶስ ኢየሱስ ከአዳም ዘር ውጪ ተወልዶ እኔና እናንተን ያዳነው። ኢየሱስ የአዳም ዘር የለበትም። ለምን ከድንግል ተወለደ? ይሄ ነው ምክንያቱ። ከማንኛውም የአዳም ዘር ቢወለድ ኖሮ እኛን የማዳን ጉልበት አይኖረውም። ምክንያቱም በአዳም የተወራረሰ የውርስ ኃጢአት ይኖርበት ነበር። ኢየሱስ ግን ያለ ውርስ ኃጢአት ምንም የአዳም ዘር ሳይኖርበት በመንፈስ ቅዱስ አማካኝነት ከድንግል ማርያም ተወለደ። ዳግማዊ ቫላንቲያንስ ናቸው እነዚህ። ቫላንቲያንስ ምን ብሎ ያምናል? ኢየሱስ ክርስቶስ ከሰማይ ስጋ ይዞ መጣ ነው ብሎ ነው የሚያምነው። ኦኬ ከሰጋይ ሰማያዊ ስጋ የሚሉት ልክ እንደ ኦጂዎች ማለት ነው። አያችሁ ፕሮቴስታንቶች ቁጭ ብለው የኦጂ ምንፍቅና ይዘው የሚኖሩ ወይም የሚመላለሱ ፕሮቴስታንት መምህራን አሉ። ራሳቸውን መጋቢ አድርጎ የሾሙ። በተለይ ፓስተር ዳዊት ቀድሞ በነበረው ትምህርቱ እንግዲህ ፓስተር ነበር፣ አሁን ደግሞ ቢሾፕ ብሎ ራሱን መጥቷል። ግን መጽሐፍ ቅዱስ በግልጽ ክርስቶስ ኢየሱስ ከስጋዋ ስጋ ነስቶ ከነፍሷ ነፍስ ነስቶ እንደተወለደ ይናገራል። ኦኬ እሱ የመላእክትን ዘር አልያዘም። ሲጀመር ዕብራውያን መልእክት መመልከት ይቻላል። ወደ አባቶች ትምህርት ከመምጣቴ በፊት መጽሐፍ ቅዱስ ላይ ያለውን ሐሳብ ላስቀምጥላችሁ። ገላትያ ምዕራፍ 4 ቁጥር 4 ላይ ካላይ ተመልከቱ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። ኦኬ አብ ልጁን የላከው ወደ ድንግል ማርያም በድንግል ማርያም ተጸንሶ ተወልደዋል። በእርግጥ የተጸነሰው በመንፈስ ቅዱስ ኃይል ነው። በሷ ላይ የእግዚአብሔር መንፈስ መጣባት፣ የልዑልም ኃይል ጸለለባት። ከዛን ቅዱሱ የእግዚአብሔር ልጅ ወለደች። ሉቃስ ወንጌል ምዕራፍ 1 ከቁጥር 35 ጀምሮ እንደሚናገር ያው መጽሐፍ ቅዱሳችን በግልጽ ከድንግል ማርያም እንደተወለደ ያሳየናል። እንግዲህ ከድንግል ማርያም ተወለደ ብሎ ከተናገረ መጽሐፍ ቅዱስ እንዴት ነው አንተ ድንግል ማርያም ውስጥ ስጋ አልነሳም ለምታም? እንደ ማንኛችንም ሰው ሆኖ ነው የተወለደው። እናንተ ማታውቁት ምንፍቅና ውስጥ የገባችሁት የዶሴቲዝም ትምህርት ውስጥ ገብታችኋል። ዶሴቲዝም እንደውም ብሎ የሚያምኑት እውነተኛ ስጋ አይደለም ብሎ ነው የሚያምኑት። ኦኬ እነዛኞቹ ስጋ አልነሳም ብሎ ያምናሉ። ቫላንታይንስ ማለት ነው። ስጋ አልነሳም በጭራሽ ከሰማይ ነው ስጋ ይዞ የመጣው ይላሉ። እነዚህኞቹ ደግሞ እውነተኛ ስጋ አይደለም። ግኖስቲኮችም እንደዛው ያምናሉ። ኦኬ ሪሌት እናድርገው ወደ ዕብራውያን መልእክት ደግሞ እንደዚህ ብሎ ያስቀምጣል። ወደ ዕብራውያን ሰዎች ምዕራፍ 2 ቁጥር 16 ላይ እንደዚህ ይላል፣ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የአሕዛብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገሩ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው። ወንድሞችን ከመሰል ሂውማኒቲን ተካፍሏል። ለምን? እሱ የዳዊት ዘርና ስር ነው። በራእይ መጽሐፍ እኔ የዳዊት ስር ነኝ ብሏል። ደግሞ ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 1 ቁጥር 3 ላይ የዳዊት ዘር ነው ይላል። ኦኬ የዳዊት ዘር ከሆነ እንግዲህ ከዳዊት ሲድ የወጣ ነው። ቅዱሳን አባቶቻችን ከመጀመሪያው ክፍለ ዘመን ጀምሮ የነበሩ ከዮሐንስ ደቀ መዝሙር የተማሩ ለምሳሌ እንደ ኢግናሽየስ ኦፍ አንቲዮክ የአንጾኪያው ማለት ነው። ኢግናሽየስ አግናጢዮስ በትክክል ቁጭ ብሎ የተማረ ሐዋርያን አበው ከዛ ዘመን ጀምሮ ያሉ አባቶች በግልጽ ይሄንን ያምናሉ። እንደዚህ ብሎ ማስቀምጠዋል። ለምሳሌ ከ35 እስከ 100 ወይም እስከ አንደኛው ክፍለ ዘመን ከመጀመሪያው ለኤፌሶን በጻፈው መልእክቱ ወይም ደብዳቤው እንደዚህ ብሏል። ኦፍ ዘ ሲድ ኦፍ ዴቪድ አኮርዲንግ ቱ ዘ ፍሌሽ በስጋ ከዳዊት ዘር ስለሆነው እንደሚለው ማለት ቅዱስ ጳውሎስ በየሮሜ መልእክቱ ምዕራፍ 1 ቁጥር 3 ላይ ማለት ነው። ወንጌል ስለሱ ሆነ but the son of God according to will and the power of God ኦኬ የእግዚአብሔር አብ ልጅ ነው ደግሞ በመንፈስ በስጋ ከድንግል ማርያም የተጸነሰ ነው የተወለደ ነው። እንደኛው ነው የተወለደው ማለት ነው። ጀስቲን ማርቲር ደግሞ በመጀመሪያ ክፍለ ዘመን ላይ ነበረ አፖሎጂስ እንደዚህ ይላል። ከትራይፎ ጋር ባደረገው ዲያሎግ እንደዚህ ይላል you know that if Jesus did not take flesh from Mary he could not be a true descendant of the patriarchs ከአባቶች ጋር ኦኬ ዲሴንደንት አይሆንም። ለምሳሌ የማቴዎስ ወንጌል ምዕራፍ 1 ሙሉን ስታነቡ 42 ዘሮች እንዳሉ ይናገራል። 12 አድርጎ አስቀምጧቸው። እነዛን ተከትሎ የመጣ ከዳዊት ዘር የሆነ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል ብሎ ስቴት አድርጎ ያስቀምጣል። he argued that holy spirit caused the conception but okay look በመንፈስ ቅዱስ እንደተጸነሰ እናምናለን። ነገር ግን the physical substance of the body was derived from Mary ስጋው ግን ከድንግል ማርያም የነሳው ነው ብሎ አስቀምጧል። ኢራኒዮስም እንደዚህ አስቀምጧል። እንደዚህ ብሎ አስቀምጣል። ኢራኒዮስ argued that Jesus had to redo human history to save it. Look, because the first Adam was created of the virgin earth, the new Adam had to be formed out of a virgin Mary. Okay, የመጀመሪያውን አዳም የተካ ሁለተኛው አዳም ነው ኢየሱስ ክርስቶስ። ስለዚህ ከድንግል ማርያም ስጋ ነስቷል። አገነስ ሄረሲስ ብሎ በቡኩ ላይ መጽሐፉ ላይ ማለት ነው he wrote if he did not receive the substance of flesh from a human being he neither become a man nor a son of man. ስለዚህ ስጋን ካልነሳ የእግዚአብሔር የሰው ልጅ አይባልም ማለት ነው። ክርስቶስ ኢየሱስ ብዙ ቦታ ራሱን ክሌም ሲያደርግ የሰው ልጅ ማን ይሉታል ብሎ ይጠይቃል። የሰው ልጅ ብሎ ይናገራል። ስለዚህ የሰው ልጅ አንለው ከድንግል ማርያም ስጋን ካልነሳ ከሰው ካልተወለደ በስተቀር ማለት
ሰማያዊ ስጋ አይደለም ማለት ነው። ልክ እነዚህ ኦል ጂሰሶችና ቫለንቲንስ እንደሚለው እንዲሁም ደግሞ ዶሴቲዝምና ግኖስቲኮች እንደሚሉት የፊዚካል በዲ አይደለም፣ ትክክለኛ ሰውነት ነው። ኦኬ የኤፌሶን ጉባኤ ራሱ በዚህ ምክንያት ነው የተዘጋጀው። 4ኛው ክፍለ ዘመን ላይ ድንግል ማርያም ቴዎቶኮስ የተባለችበት ምክንያት ወይም የአምላክ እናት ወይም የእግዚአብሔር እናት የተባለችበት ምክንያት። ስለዚህ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ስጋን ነስቷል። በግልጽ አልነሳም የምትል ከሆነ አንተስ መናፍቅ ትሆናለህ። ስለዚህ ከፕሮቴስታንት ወገን አይደለም። የፕሮቴስታንት አባቶች እንዲህ ብሎ አያምኑም። የፕሮቴስታንት አባቶችን እንመልከት፣ ምክንያቱም እናንተ ፕሮቴስታንቶች ስለሆናችሁ። ለምሳሌ ሉተር በአጽንኦት ነው የተቃወመው። ሉተር ሪፎርመር ነው እንደምታውቁት። ከ15ኛው እስከ 16ኛው ክፍለ ዘመን የነበረ ሪፎርመር ነው። የፕሮቴስታንት ሪፎርመር ወይም እንቅስቃሴ ያደርግ የነበረ ሞኖክሲ ነበር። ሰው ምንድነው ያለው? ሉተር vehemently rejected any idea that Mary was just a passive tube። ልክ ዶሴቲዝሞች እንደሚሉት ወይም ግኖስቲኮች እንደሚሉት ዝም ብሎ ኖርማል መውጫ ቱቦ ናት አይነት ነገር ብሎ አያምንም ማለት ነው። ስለዚህ ተቃውሟል ማለት ነው። ሉተር argued that Christ had to be a biological descendant of Abraham። ልክ ቅድም ኢግናሺየስ እንደተቃወሙ ማለት ነው። ካልቪንም ተመሳሳይ መልኩ ነው የተቃወመው። ካልቪን dedicated an entire section of his foundational work, the Institutes of the Christian Religion, to refuting those who deny Jesus took flesh from Mary, called the Ecclesia flesh theory a monstrous figment of the devil። ስለዚህ አልወሰደም የሚል የአጋንንት ትምህርት ነው። ስጋን አልነሳም የሚል He argued that if Christ did not share our exact biological nature, he could not legally act as a substitute on the cross። penal substitution የምንለው ማለት ነው። penal substitution ስለኛ በእኛ ቦታ ዋጋ የከፈለው ክርስቶስ የእኛን ስጋ ስለያዘ እዛ ዘመን እንደተነሱት እሱ አምላክ ብቻ ነው ሰው አይደለም ብሎ እንደሚያምኑት አይነት እምነት ስጋን አልነሳም ማለት ነው። ስለዚህ ሁለት ባህሪ በአንድ ባህሪ በክርስቶስ ውስጥ አለ ብለናል። ኦኬ ከሁለት ባህሪ አንድ ባህሪ ነው። አምላክነትም ሰውነትን ሳይቀላቅል ሳይለይ ኦኬ ፈጽሞ ሳይደባለቅ ማለት ነው። በተዋህዶ የከበረ ነው እና አንዳንድ ጊዜ እያነበብን ብናወራ መልካም ነው። ብዙዎች ሊሰበሩ ይችላሉ። ብዙዎች አሁን ለምሳሌ በማላገጫ ትሆናላችሁ ማለት ነው። እንዳልተማራችሁ ሰዎች ትወሰዳላችሁ። ምናልባት ቴዎሎጂ ተመራችሁ ሊሆን ይችላል፣ ግን እንዳልተማረ ሰው ናችሁ አክት ታረጋላችሁ። ስለዚህ እባካችሁ ይሄንን መንፍቅና ማቆም አለባችሁ። በእንደዚህ አይነት ትምህርት ውስጥ ያላችሁ እነዚህ ብቻ ሳይሆን ብዙ እንደዚህ ብሎ የሚያስብ ጴንጤ አለ እና ምናልባት እናንተ ፕሮቴስታንቶች አባቶቻችሁን ወቁ። አባቶቻችሁ ይሄን አምኑ። ሉተር እንደዚህ ያምኑ፣ ካልቪን እንደዚህ ያምኑ፣ ዚቪንግሊም እንደዚህ ያምኑ። ምናልባት ወደ ኋላ እንመለስ ብዬ አምናለሁ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል እና ደግሞ ከውርስ ኃጢአት ነፃ እንዴት ሆነ? 100% ከማርያም ተወልዷል። 100% በሷ በኩል ነው እስራኤላዊ ዘር የያዘው። ስለዚህ ቃሉን ይሄ መንሳት አለ መንሳት የሚል መጽሐፍ ቅዱስ ውስጥ በዚህ ቃል ባይጠቀመው በሌላ ቃል ስለተጠቀመው እሱን ክፍል እናነበው። ዕብራውያን መጽሐፍን አውጣላቸውና አለዚያም መሰላችሁ ኢየሱስ በማርያም በኩል ከእስራኤላውያን ዘርን ካልተካፈለ መዳን ራሱ አንችልም እኮ በቃ ደህንነት የለም። ኃጢአታችንን በስጋው እኮ ነው በእንጨት ላይ የተሸከመው። ሰዎች ይህንን በማርያም በኩል እስራኤላዊ መሆኑን ለማመን የከበዳቸው በአንድ ነገር ምክንያት ነው። ያው መቼስ ማርያም እንግዲህ እንደማናችንም እንግዲህ ኃጢአት አለባት፣ ስለዚህ ወደ እሷ ኃጢአት ይተላለፋል እንደዚህ ከሆነ በሚል ስጋት ነው። ይህን ስጋት ለመቅረፍ ደግሞ ሰዎች ብዙ መልስ ሊመልሱ ወደዛና ወደዛ ይላሉ። ግን እንደዛ አይደለም። ቀላሉ ነገር አንድ ጥያቄ መጠየቅ ነው። አንዳንዶች በማርያም በኩል ኃጢአት ወደሱ ቢተላለፍስ የሚል ስጋት ስላለባቸው እንግዲህ እግዚአብሔር በማህፀን ስጋንና አጥንት እንዴት እንደሚያዋድድ እሱ ነው የሚያውቀው። ግን እንደዚህ አይነት ስጋት ስለሚገባቸው ስጋ አልነሳም እንዳይሉ ምንፍቅና ስለሆነ ስጋ ነስቷል ይላሉ። ከዛ ደግሞ ኃጢአትን ተላልፎበት ይሆናል እንደ የሚል ስጋት ለእሱ ደግሞ ሌላ መላ ይፈልጋል። በዚህ ወጥቶ ሸፍኗት ደብቋት ምናምን የሚል ነገር ማለት ነው። ግን እንደዚህ አይነት መላምቶች ቀጥተኛ የሆነ መጽሐፍ ቅዱስ ጥቅስ ስለሌላቸው በቂ አይሆኑም። ግን አንድ ትልቅ ነገር እናውቃለን። ኢየሱስ ያለ ወንድ ዘር መወለዱን እናውቃለን። ለምን ያለ ወንድ ዘር ተወለደ? ነቢያት ሁሉ እንደዛ ተወልደው እሱ ግን ከሴት ተወልዷል፣ በሴት በኩል ተወልዷል። የወንዱን ግን አስወጥቷል። በቃ ያ መልስ ነው። አንዳንዶች ይሄኛውን ነገር ማለት መጽሐፍ ቅዱስ ላይ ኢየሱስ በአባቶች ከሌ ከሌን ወለደ ከሌ ከሌን ወለደ ከሌ ከሌን ወለደ ብሎ በቀጥተኛ የስጋ ልደት ግን ኢየሱስ ጋር ሲመጣ
መጥቶ ኢየሱስ የሚባለውን የወለደችው የማርያም እጮኛ ዮሴፍን ወለደ ብሎ ዮሴፍ ጋር ነው የሚቆም እና ያ የወንድ ቆጠራ እንዳይመጣ ለምን ተፈለገ? ኢየሱስ ጋር ቀጥታ መጥቶ የወንድ ዘር በእርሱ ውስጥ እንደሌለ ወይም በወንድ ዘር በጾታ ሩካቤ እንዳልተወለደ መጽሐፍ ቅዱስ ለምን ማስቀመጥ ፈለገ ሲባል ይህንን ጥያቄ ለመፍታት በቃ በእርሱ ዘንድ ኃጢአት የለችም። በአንድ ሰው ወንድ ነው እንግዲህ የበላችው ሴትዮዋ ነች ቀድማ፣ በኋላ ወንድየው ነው የበላው። ግን መጽሐፉ ሮሜ 5 ላይ በአንድ ሰው ነው የሚለው፣ በሁለት ሰዎች አይደለም። ሴቲቱን አስወጥቷል። በአንድ ሰው በአዳም ምክንያት ኃጢአት ወደ ዓለም ገባ ነው የሚለው። ከዛ በኋላ የሚወልዱ ሴቶቹ ናቸው። መጽሐፍ ቅዱሱ ግን አብርሃም ወለደ፣ ይስሐቅ ወለደ ነው የሚለው። እኛ ጋር የሚመጣው እንደዛ ነው። እሱ ጋር ሲመጣ ግን የማርያምን እጮኛ ዮሴፍን ወለደ ብሎ ያቆማል። ኢየሱስ ጋር አያመጣው። ያ በቂ ነው። በጥንት አባቶችም ትምህርት በቤተ ክርስቲያንም አስተምሮ በቆየውም ትምህርት ውስጥ ያለ ወንድ ዘር መወለዱ ከኃጢአት ነፃ አድርጎታል። ዘር ወይንም የዘር ቆጠራ፣ የህይወት ቆጠራ፣ የህይወት መተላለፍ በወንድ በኩል እንደሚመጣ ይታወቃል። ሳይንስም የሚያውቀው ነው የሚደግፈው ነው። ቁጭ ብሎ ነው የሴቷ እንቁላል ቁጭ ብሎ ህይወት ይጠብቃል ከወንዱ ማለት ነው። ቀጣያው ይወገዳል እና ያ በአንድ አዳም ምክንያት ወደ ዓለም ገባ የተባለው ክርስቶስ ጋር ሲመጣ የለም ይቆማል። እሱ በቂ ነበር። የአዳም ቆጠራ ክርስቶስ ጋር አለመድረሱ አለቀ። በተረፈ ከማርያም በደንብ አድርጎ ነው በማርያም በኩል ከእስራኤል ከማርያም ብቻ አይደለም ከእስራኤላውያን በስጋ መጥቷል። ፍጹም እስራኤላዊ ይሁዳ 7 ማነው ዕብራውያን 7 ከይሁዳ ነገር ነው ጌታችን እና ነበው ክፍሉ እንደዚህ ይላል። ዕብራውያን መጽሐፍ ላይ ዕብራውያን 2 አንበው ከቁጥር 13 ጀምሮ ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔን እግዚአብሔርም የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ያዙ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ልጆቹ በስጋ ዝም ብለህ እኛን ውሰደን በስጋና በደም እንደሚካፈሉ እርሱም በስጋና በደም እንዲሁ ተካፈለ። በስጋና በደም እንዲሁ ተካፈለ። ከኃጢአት በቀር ኃጢአት የሰው ተፈጥሮና ባህሪ አልነበረም። ሰው በእግዚአብሔር መልክና ምሳሌ የተፈጠረ ኃጢአት በኋላ የገባ ዘር እና ክርስቶስ እንደዛ ያለ ኃጢአት ፍጹም ሰው ሆነ። ሁለተኛው ሰው ወይም የመጨረሻው ሰው የመጨረሻው አዳም ሆነ ያለ ኃጢአት እንዲሁ በስጋና በደም ተካፈለ። ቀጥሎ ምን ይላል? የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ኦንሊ ጂሰሶች ተበላችሁ ማለት ነው። ከላይ ይዞ የመጣው ስጋ የለም። የአብርሃምን ዘር አብርሃም እዚህ የነበረ ሰውዬ ነው። የእስራኤል አያቱ ነው። እዚህ ምድር የነበረ የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም። በስጋና በደም እንዲሁ ተካፈለ። ስለዚህ ግጥም አድርጎ ቅድስት ማርያም ወይም ድንግል ማርያም የኢየሱስ እናት ነች። የውሸት እናት ሳይሆን እናቱ በስጋና በደም በእርሷ በኩል ከእስራኤላውያን የተካፈለ። ዕብራውያን 9ን ጨምርላቸው። ሮሜ 9 ከቁጥር 4 ጀምሮ እስከ 5 ድረስ እነርሱ እስራኤላውያን ናቸው። አሁን ህዝቡን ጠራ። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸው። ለእስራኤላውያን ነው ኪዳን፣ የልጅነት ሥርዓት፣ የመቅደስ ሥርዓት። እሺ አባቶችም ለእነርሱ ናቸውና አባቶችም ለእነርሱ ናቸው። ከእነርሱም ክርስቶስ በሥጋ መጣ። እነርሱ ውስጥ አይደለም ወይ ወደ እነርሱ አይደለም፣ ከእነርሱ ክርስቶስ በሥጋ መጣ።
እስራኤላዊ ነው ኢየሱስ። ከይሁዳ ነገር ነው። የአብርሃምን ዘር ነው ያዘው፣ የመላእክትን ዘር አልያዘም። አለበዚያ ቁጭ ብለን ሌላ አዳኝ ልንጠብቅ ነው። ሰው ሆኖ የሚመጣ ሌላ አዳኝ፣ ያንንም አዳኝ የምትወልድ ሌላ ሴት ልንጠብቅ ነው ማለት እና በትክክል ማርያም ኢየሱስ እናት ነች። ክርስቶስም የማርያም በዝጋ ልጇ ነው። እናቱም ማርያም እየተባለ ነው የሚጠራው። የኢየሱስም እናት በዚያ ነበረች እየተባለ ነው የሚጠራው እና ይሄ ነው።